ላልቷሽ ልትደበቁ አትችሉም። ካላ በታች ደግሞ ራሳችሁን ልታታልሉ አትችሉም። ስለዚህ እሷ ላንተ መልካም አስተሳሰብ ካላት ላንተ ብላ ምንም ማድረግ ከቻለች እቺ ሚስት ብትሆን ደግሞ አስበው ምን ታደርግልሃለች የሚለው አይደለም እኮ ይኸውልህ፣ አሁን እሷ የራሷ የሆነ ማም እንግዲህ ከሀሳብ ምን ይመስላችኋል? ሁላችሁም የራሳችሁን አስተያየት አመለካከት ኮመንት ላይ አስቀምጡልኝ ብሏችኋል። ሁላችሁም አስተያየት ስጡ። እንግዲህ እንደነገርኳችሁ እስር ቤት ነበር የከረመው እና እስር ቤት በመግባቱ ላፕቶቧንና ያላትን ነገር ሽጣ የወጣችው የብዙ አመት ጓደኛው ነች እና ዛሬ ሲያቸው በጣም ታስብለታለች። ለራሷ የምትፈልገውን ነገር ውድ ነገር ሽጣ እሱን ከእስር ቤት ለማስወጣት የሞከረች ሴት ምን ያክል ብታስብለት ነው? ስለዚህ እቺ ሴት ደግሞ የእሱ ብትሆን የተመረጠ ነው፣ ከዚህም በላይ ታስብለታለች ብሎ በማሰብ እኔ ከሀሳሩ ብሏቸዋል። እሱም ደግሞ እንግዲህ ወይ ሌላ ህይወት ይኖራታል ወይም ደግሞ የእሷን ፍላጎት አላቅም። በመቀጠል ደግሞ እሷን ምን መካከል ያለው ቅርርብነት ለትዳር አያደርስም ብሎ ነው እንደ የመለሰለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት ያለ ህዝነት ሰላምታ አይለያችሁ። ሁላችሁም እስኪ የራሳችሁን ሀሳብ አስተያየት አስቀምጡልኝ ማለት ነው። እኔም በበኩሌ እንግዲህ ማሜ ያለው ነገር ትክክል ነው። ምክንያቱም የሰው ልጅ ለኛ ይጠቅመናል፣ ለኛ ጥሩ ነው። በዛ ላይ ደግሞ በመሻለ በመልኳም በአስተሳሰቧም በሁሉ ነገሯም ቆንጆዬ ልጅ ናት። ስለዚህ ቢጋቡ ምንም ችግር የለውም ብዬ ነው የማስበው የምራሱ ማለት ነው። አላህን በሚወደው መንገድ እነዛ ሰው አብረው መተሳሰብና አብረው በጓደኝነት ከመቀጠል በባዶ ኒካቸውን አስረው ቢኖሩ እየተመረጠ ነው። በእርግጥ ይህን ነገር ያን ያልደረሰበት ሰው ሊያውቀው ይችላል። እንዲህ ካለው ነገር ላይ እውነትም እነዚህ ልጆች ኖርማሊ እህትና እንደ ወንድም ሆነው ከሆነ አይምሮውን አሳምኖ እሱ በተለይ የኖረው ብዙ ጊዜ ወንዶች እኛን እንደ እህት የሚያዩንን አይነት ሴት ቶሎ ብለው ለፍቅር እንትን አይሉም። እኛም ሴቶች አሁን በቃ እሱ ወንድሜ ነው ብለን እንደ ወንድም አይምሮችንም በወንድምኛ ዙሪያ ካሰብ ነው የሆነ አንዳንድ ጊዜ እንኳን የሱ መልካምነት አሳስቡ የሱ መልካምነት ጥሩ እኮ ነው እሱና እኔ ብንገባ ብላችሁ እንኳን ሳታስቡ ቀርታችሁ ኑራችሁ ከሆነ ያው በድንገት አሁን ማሜ እንዳላቸው ቶሎ ብለው ወደ ፍቅር መቀየር ሊከብዳቸው ይችላል። እና ያው እንግዲህ አንዳንድ ጊዜ ታውቃላችሁ በጎናችን ያለ ነገር ከቅርባችን የኛ የሚሆን ሰው ተቀምጦ እኛ ግን አረቀን ነው የምናየው። ከቅርባችን ያለ መልካም ነገር አይታየንም ለብዙዎቻችን ማለት ነውና ግን ከኤንዲ ይልቅ ነው ልጅቷ እሱን ትወደዋለች፣ ታስታውቃለች ፍላጎቷ ምናምን። እንግዲህ ማሜም ዝም ብሎ ይሄን ነገር ሊል አልቻለም። የእሱን እንዲን ጓደኛው ስለሆነ ነገሮችን ያውቃል። እሷንም እንግዲህ በቅርብ ጊዜ ከተረዳት አንጻር እንደውም ደግሞ ህይወት አለሽ ወይ የላትም ብሎ ጠይቋት ሌላ የህይወት ለእኔ ብላ ያሰበችው ሰው እንደሌለ ምናምን ስለነገረችው ከዛ በመነሳት ነው እንግዲህ መልካም ልጅ ከሆነ ኒካችሁን አስራችሁ በአንድ ላይ ሆኖ ብሎ ያይነገረው እና እንዲህ ያለውንም ያኔ አልቃወመውም። መጀመሪያ ሰው ላይ መግባባት አለብን። ኖርማሊ ያን ሰው በእህትና ወንድም ብሎ አይምሮ ላይ ያስቀምጧችሁ ከሆነ ሩጦ ያንን ሰው እኔ ካለማሰር ይከብዳል። መጀመሪያ እንዲያለው እነሱ ተቀራርበው ይህ ነገር አሁን በፍቅር ቀይሮ ብሏቸው የለ እስከዛሬ አስበውት የማያውቁ ከሆነ እንደነገርኳችሁ ከኤንዲ ላይ ነው ይሄ ነገር የሌለው ብዬ ነው የማስበው በተናገረው መልኩ ማለት ነው። ግን እሷ ላይ ተወደዋለች፣ እንደምትወደውም ያስታውቃል። አሁን ራሱ ያኔ ያው ከሷ አፍ ምንም ጥሩ ነገር ወይ ደግሞ የአብረን እንሆናል የሚለው ነገር ስለሌለ ነው እንጂ እሷ እንደምትወደው ያስታውቃል። ማሜም ከመሬት ተነስቶ ይሄ ሊል አይችልም፣ የእሷን ፍላጎት ስላየ ነው። እና ማሜ ስህተት ነኝ አይደለሁም እስኪ ራሳቸውን ሀሳብ አስቀምጡ ብሎ ነበር። እና እኔ ማሜ በነገራችን ላይ በጣም ትክክል ነው። አዎ እዚህ ሚዲያም ላይ ሆነ በማንኛውም ቦታ ሀራም ስንሰራ ትክክል የሚመስለን ሀላል ስንሰራ ደግሞ ሀራም የሚመስለን ብዙዎቻችን አለንና እጃችንን እንትን የሚለው ወደ ሀራም ነው እንጂ ሀላል ላይ እጃችን አይዘረጋም። ወይም ደግሞ በቃ እኛም ማንነሳሳምን አላህ ይጠብቀን፣ አላህ ይህደናል። ሁላችንም ቀጥተኛው መንገድ ይምራን። አላህ ከከለከለን ነገር የምንቆጠብ፣ አላህ ያዘዘንን ነገር ደግሞ የምንከተል ያድርገና እና ይሄ ነውና ዋናው። ስለዚህ ማሜ እንዳለው ልጅቷ ፍቅር ካለባት እንደዚህ ብላ የምታስበው ከሆነ ቢያገባት ብዬ ነው የማስበው። እንደነገርኳቸው እንዲ ብዙ ነገሮችን አይቷል። ብዙ የጠበቃቸው ሰው ብዙ የቅርብ ሰዎች አሉ።
እነሱን ያስፈቱኛል ብሎ ተስፋ ባደረገበት ግን ያልጠበቃት ልጅ ናት። እንግዲህ ከእስር ቤት ለብዙ አመት አይፈታም በዚህ ጊዜ ታሰረ ብለዋል። ኬዙ ምን እንደው ባላቅም፣ ስለዚህ በሷ ምክንያት እንግዲህ ውድ እቃዎቿን ሻሽጣ ምንም ሳይበግራት እንዲወጣ አድርገዋለች ማለት ነው። ስለዚህ ታስብለታለች፣ ስለምትወደው ነው። ከዛ ጭንቅ መውጣት ስለፈለገች ነው። እና እንደዚህ ደግሞ ከራሱ በላይ ለእናንተ የሚያስብላችሁ ሰው፣ ለራሱ ውድ የሆነውን ነገር ይቅርብኝ ከሱ አይበልጥም ብሎ የሚያደርግላችሁ ሰው ስለሚወዳችሁ ነው። ገብቷችኋል? ግዴታ እንኳን ላለብን ነገር ለእኔ ከባላቸው ራሱ ግዴታ ሆኖባቸው የእሱም ገንዘብ አብሮ እያለ ራሱ ረ እንዴት ይሸጥብኛል የራሱ ጉዳይ ይታሰር ብሎ የሚያስብ ሰው አለ። ብቻ ብዙ ነገር አለ እና በእንደዚህ አይነቱ ዘመን ደግሞ እንዴት ቻለ ማገኘት በራሱ ሀሪፍ ነው ብሎ ስላሰበ ነው። በሌላው ከተግባቡ ቢጋቡ ባይነኝ። እኔም ተጋብተው ቢሰሩ ደግሞ በእርግጠኝነት ጥሩ ደረጃ ይደርሳሉና አንዳንድ ጊዜ አንዳንድ የመከራ ሰዓት በቃ መልካም ሰዎችን ታሳያችኋለች። መጥፎን በህይወታችሁ ማን ነው ጥሩ ሰው ለእናንተ ማን ነው መጥፎ ሰው የሚለውን የምትለዩበት ነው። መከራን ወይም ደግሞ ችግርን ፈተናን አትጥሩት። በቃ ወዳጅ ነጥራችሁን የምትለዩበት ወቅት ስለሆነ ኤንዲ እንግዲህ እንደነገርኳችሁ እኔ በገንዘብ በሌላው ነገር ይቅርና ማለት ነው ኖርማል ራሱ ኤንዲ እንዲኮነ ተብሎ ቪዲዮ የሰራ ሰው አላየሁም፣ ኤላ ህማሜ በስተቀር ማለት ነው። ግን ኤንዲ ከስንት ሰው ጋር ነው ሲሰራ የነበረው? ወላሂ ብዙ ሰዎች ጋር አሁን ነው ሚፍታህ ጋር እነቲና ናዲ እነ ሶፊ እንዲሁ እኔ እንኳን ማቃቸው እንደዚሁ በሚዲያ ማለት ነው። አረ እሱ ያልሰራው ሰው አልነበረም። ሌሎችም ልጆች አሉ። ግን እኔ አንድ ቀን ስለሱ አክበር እንዲህ ነው ብለው ሰርተው አይቻቸው አላውቅምና የሰው ልጅ ሲኖር ብቻ ሳይሆን ሲጠፋ መፈለግ አለብን። የሰው ልጅ ሲያገኝ ብቻ ሳይሆን ሲያጣም ልናስታውሰው ይገባል። ገንዘብ ክፈሉብኝ አላለም፣ ግን ቪዲዮ እንኳን ሰርተውለት አያውቁም እንደዚህ ነው ብለው ማለት ነውና የሰው ልጅ ሲኖረው ብቻ ሳይሆን ሲቸገርም ከጎኑ ለመሆን እንሞክር። የእውነት ሰው ማለት ያ ነው። እውነተኛ ጓደኛ ማለት ያ ነው። ሲኖራችሁ ብቻ ሳይሆን ሲከፋችሁም የሚያስታውሳችሁ፣ ስጠፉ የሚጠይቃችሁ መሆን አለበትና እኔ ብዙ ሰው ታዝቤያለሁ። ባለፈው ቶፊክም ጠፍቶ እንደዚህ አንድ ሰው ብቅ ስለሱ ቪዲዮ ሲሰራ ይቻላል። አንድ ላይ ብቻ የሆነ ማነው ይሄ ወፍራሙ ልጅ ሰይድ ወረባ ሰይድ ወርጌሳ እሱን ብቻ ነው እና ለማንኛውም